ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ በጣም ትላልቅ ሆቴል ላይ ሄደን በውድ ዋጋ የምንመገበውን የህሙስ አሰራር ነው ይዤላችሁ የመጣሁት። ወደ ስራውን ንግባ። በመጀመሪያ እንደምትመለከቱት ሽምብራውን በደንብ አጥቤው አዘጋጅቼው ነው ያመጣሁት። ከዛ በፒኪንግ ፓውደር እንዘፈዝፈዋለን ለ24 ሰዓት። አንድ የሻይ ማንኪያ ነው የተጠቀምኩት። ፕሬሸር ኩከር ስለምጠቀም ኖርማል ድስት የምትጠቀሙ ከሆነ ትንሽ ጨመር አድርጉበት። እንግዲህ ከ24 ሰዓት በኋላ እንደዚህ ተዘብዝፎ ውሃውን ጨርሶ በመሃል ውሃ ጨምሬበታል ነው የተዘፈዘፈው። በመቀጠል እንግዲህ የተዘፈዘፈበትን ውሃ በደንብ አጥቤ ድስቴ ውስጥ ከትቼ ጥጄዋለሁኝ። አልገጥመውም። ከድኜው ትንሽ ገንፈል እስከሚል ድረስ ጠብቀዋለሁኝ። እንግዲህ እንደዚህ የመጀመሪያውን ገንፈል ሲል እንደዚህ አረፋት ያወጣል። አረፋቱን በደንብ እናነሳለታለን። ለምን በኋላም ጥቁር ጥቁር ሆኖ አይቀርብንም። ከለሩ ቆንጆ ይሆናል። እንዲሁም ደግሞ ቃር ምናምን አይኖርም። በደንብ አረፋቱን እንደዚህ አንስተን መልሰን ገጥመን ለ50 ከ40 እስከ 50 ደቂቃ እናበስለዋለን። ፕሬሸር ኩከር የማትጠቀሙ ሰዎች ደግሞ እያያችሁ እንደዚህ ሙክክ እስከሚል ድረስ ታበስሉታላችሁ። እኔ እንግዲህ በስሎ አቀዝቅዤው እንደዚህ መፍጫ ውስጥ ጨምሬያለሁ። ከዛ 2 ሽንኩርት፣ ነጭ ሽንኩርት፣ ከሙን፣ ጨውና ሎሚ ጨምቄበታለሁኝ። እንደዚህ በደንብ ከጨመቁበት በኋላ ከድኜ እፈጨዋለሁኝ። እያየን ነው የምንፈጨው። እያየን የሚያስፈልገውን ግብአት እየጨመረን እንፈጫለን። ስንፈጭ መፍጫችንን አንዴ ብዙ ባንጠቀም ጥሩ ነው። ቆንጆ አድርጎ እንዲፈጭልን እንደ መፍጫችን አይነት እንጠቀም። ከዛ ትልቁ ምስጢር እንግዲህ የሁሙስ በረዶ ነው። በረዶ ጨምሬበታለሁኝ። በረዶ ጨምሬ ዳርዳር ላይ ያለውን በደንብ እየጠራረኩኝ ወደ ውስጥ እያስገባሁኝ እፈጨዋለሁኝ። በመቀጠል ወይራ ዘይት ጨምሬያለሁኝ። ወይራ ዘይት 1 ማንኪያ ጨምሬያለሁኝ። እናንተ ጨመርም ማድረግ ትችላላችሁ። እንዲሁም ደግሞ እያያችሁ መጨመር ትችላላችሁ እንደኔ። ወይራ ዘይት ደግሞ መጠቀም የማትፈልጉ ደግሞ በኖርማል ዘይት መጠቀምም ትችላላችሁ። መፍጫው ላይ ስንፈጭ ኖርማል ዘይት ተጠቅመን በኋላ ከላይ ወይራ ዘይት መጠቀም እንችላለን። ከዛ በመቀጠል ወፈር ስላለ በጣም እኔ ትንሽዬ በረዶ መልሼ ጨምሬያለሁ። ወይራ ዘይት ጨምሬያለሁኝ ትንሽም። ከዛ በኋላ ደግሞ ጠሂና ጨምሬያለሁኝ። እንግዲህ እንደዚህ ነጭ ሆኖ ክሬሚ ሆኖ ወጥቷል የኔ። ከዚህ በፊትም ቆንጆ ቆንጆ የሁሙስ አሰራር ለቅቄያለሁኝ። የተለያየ በአቮካዶ በተለያየ አይነት ለቅቄያለሁኝ። ይሄም ደግሞ የበለጠ ቆንጆ አሰራር ነው፣ ሞክሩት። ጠሂና ደግሞ የተዘጋጀውን መግዛት ለማትፈልጉ ቤት ውስጥ ማዘጋጀት የምትፈልጉ እንደዚሁ ከዚህ በፊት የሰራሁት ሊንክ ከታች አስቀምጥላችኋለሁ። ኮሜንት ላይ ገብታችሁ ማየት ትችላላችሁ። በጣም ቀላልና ቆንጆ አሰራር ነው። ይህን ይመስላል እንግዲህ ተመልካቾቼ የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። ከላይ እንግዲህ እንደምትመለከቱት ፓፕሪካ ወይንም ደግሞ ከሙን እንደዚህ ሹካችሁን ውሃ ውስጥ እየነከራችሁ ማስዋብ ትችላላችሁ። እንዲሁም በተለያየ ዲዛይን ማቅረብ ትችላላችሁ። እኔ በዚህ መልኩ አቅርቤዋለሁኝ። በቀጣይ ስራ እስክንገናኝ ድረስ ሰላም ሆኖልኝ